ዛሬ እኛን ለመታዘብ ነው እንደዚህ ለብሰሽ የመጣሽው? አይመስልም? እንደዛ ነው። ስሚኝማ ዛሬ 2 ጥያቄ ጠይቃታለሁ። ምሩን በጣም እናንተ ማወቅ የምፈልጉት ጥያቄ ነው። ፍቅረኛ አላት ምሩ? ምንድነው? ነው የለኝም። በቃ ካርሺው እኔ ማውቀው ነገር አለ። የለም። ይቅርታ ወንድሜ እንግዲህ ተበልተሃል። እሺ ቲክቶከር ባትሆኚ ምን ትሆኚ ነበር? አብሶ ነጋዴ መሆን ይመስለኛል። ነጋዴ? ምን ነግጂ ይመስልሻል? አሮ ነው ከቻይና ምናምን እቃ እያመጣ ነግድ ይመስለኛል። እንዲህ በቀላሉ ቻይና መሄድ ቀለለ? ኢትስ ኢዚ እኮ ቀላል ነው እኮ። ለምሳሌ በምን አይነት መንገድ ብትሄጃለሽ? በንግድም በትምህርትም በሁለቱም ይችላል። በነገራችን ላይ በትምህርት ቪዛ ሄዳችሁ ሁሉ ነገር ተመቻችቶላችሁ ከቻይና ንግድ መጀመር ይቻላል። አልፎ መማርም ይቻላል። አልፎም ደግሞ መማር ይቻላል። እየተከፈላችሁ የምትማሩበት ደግሞ ኦፖርቹኒቲ ከጌትዌይ ኮንሰልታንሲ ይዞላችሁ መጥቷል። በካሌብ ነው የመጣ ነው ካላችሁ ደግሞ እስከ 15% ዲስካውንት ታገኛላችሁ። በጣም ኢዚ ነው። ይሄ እድል እንዳያልፋችሁ። ከዲፕሎም ጀምሮ እስከ ፒኤችዲ ድረስ ኦፖርቹኒቲ አቅርቡላችኋል። እየተከፈላችሁ የምትማሩበት የፉል ስኮላርሺፕ የቻይና ትምህርት ጌትዌይ ኮንሰልታንሲን በዚህ ስልክ ቁጥር ማግኘት ትችላላችሁ። ወይም ደግሞ አድራሻቸው ቦሌ አለምነሽ ፕላዛ 5ኛ ፎቅ ቢሮ ቁጥር 522 ማግኘት ትችላላችሁ። ቶክ ቢዘጋ እንኳን ነጋዴ እንሆናለን።